ምክክር አስፈላጊ ነው ኢትዮጵያ እየመከረች ነው ኢትዮጵያ ተመካክራ ለኢትዮጵያኖች የሚበጅ ስርዓት ለመገንባት ነው ለኢትዮጵያኖች የሚበጅ ስርዓት ለመገንባት ነውና ኮሚሽኑ ገለልተኛነቱን አሳይቷል ገለልተኛ ሆኖ በነጻነት ተነጋገሩ ብሏል ኮሚሽነር ዶክተር ዮናስ ደግሞ ደጋግሞ ተነጋግረዋል ከፀሐይ በታች ያለውን ከሰማይ በታች ያለው ማንኛውም ነገር በነጻነት መነጋገር ትችላላችሁ ብለዋል እና ኮሚሽኑ ይሄን ነው የምንጠብቀው እኛ በነጻነት ተነጋግረን ያቀረብናቸውን አጀንዳዎች በነዛ ላይ እነሱ አይተው የህዝቡን ድምጽ አዳምጠው መልስ እንዲሰጡ ለካ ለኢትዮጵያ የሚበጃት ለሀገራችን የሚበጅ መልስ ነው የምንፈልገው ሀገራችን 50 ዓመት ሙሉ ስትታመስ ቆይታለች ከዚህ መሳ መውጣት አለባት ነው ይሄ ነገር መቆም አለበት ነው የአፄ ኃይለ ሥላሴ መንግስት በሚወርድበት ጊዜ ከዛ ጊዜ ጀምሮ እስካሁን ያለው መሳ ነው ያለው እና ኃይልን እየተካ ነው ያለው እና እኔ እንግዲህ ምክክሩን ማየው ይሄ ጠብ የሚነዳው በጠበንጃ ነው ጠብ መንጃ ነው ከጠብ መንጃ ወደ ሐሳብ መንጃ እንሂድ ነው እና ወደ ሐሳብ መንጃ እንዴት እንሻገር ነው እና ይሄ ሐሳብ ግን አካታች መሆን አለበት ያሁን ያደግ የጻፈው ህገ መንግስት አማራን አላካተተም ጨርሶ ስለዚህ አሁን የሐሳብ መንጃ ከሆነ አካታች ሆኖ ግልጽ ሆኖ ፍትሃዊ ሆኖ መቀጠል አለበት ነው ከዚህ ካዳራሽ ስንወጣ 11 ሰዓት ተኩል ወጣን ከዛ በኋላ የ2 ሰዓት ብሬክ ወስደን እንደገና ሆቴል ቤት ድረስ ተገናኝተን ቁጭ ብለን ያለንበት ሆቴል ድረስ ተገናኝተን አጀንዳዎቹን የቀረቡትን ጥያቄዎች ሰጠናቸውን መልሶች እስከ ሌሊቱ 6 ሰዓት 7 ሰዓት 8 ሰዓት ድረስ ይጽፉ ያደሩ ሰዎች አሉ ይሄ ልዩ ኮሚትመንት ነው የሚያሳይ አሚን እስኪነጋ ሌሊት 8 ሰዓት ድረስ መጻፍ ማለትና ሁሉም ሰው ቆርቆሮታል በቃ ብሶት ቆርቆሮታል ይሄ ነገር መፍትሄ ማግኘት አለበት ብሎ እግዚአብሔር ያሳይ እንግዲህ ከጧቱ 2 ሰዓት ከሌሊቱ 8 ሰዓት ድረስ በዚህ ጉዳይ ላይ ጊዜን ማጥፋት ማለት የሰውን ምን ያህል ከውስጥ የመነጨ ኮሚትመንት ነው የሚያሳየው ማንንም ሰው ሳያስገድደው ማለት ነው ኢትዮጵያ ጥንታዊ ሀገር ነች ለኢትዮጵያ ጥንታዊነት አማራው ህዝብ ብዙ መስዋዕትነት ከፍሏል ግን ያ ሁሉ መስዋዕትነቱ ተዘንግቶ በጨቋኝ ተብሎ ተቆጥሮ ተገሎ የተሳሳተ ትርክት ተሰጥቶት ቆይቷል እስካሁን እና አሁን ግን ድምጹ መሰማት አለበት ኢትዮጵያን አቅፎ ኢትዮጵያን አዝሎ ኢትዮጵያን አንግቦ ህዝቡ መቀጠል አለበት መላው የኢትዮጵያ ህዝብ ማለት ነው ከኢትዮጵያ ውጭ ሌላ ሀገር ሊኖረን አንችልም ተበጣጥሰን 50 ሀገር መሆን አንችልም ስለዚህ ኢትዮጵያ እንደ ሀገር መቀጠል አለባት ትናንትም ነበረች ዛሬም አለች ወደፊትም ትኖራለች እና ወደፊት እንድትኖር ግን በሐሳብ መነዳት መቻል አለብን በሐሳብ እንድንነዳ ደግሞ አካታች የሆነ ስርዓት መምጣት አለበት በእኔ አረዳድ ኢትዮጵያ የምትባል ሀገራችን መሬቷም አየሯም እጽዋቷም እንስሳቷም ውሃውም ሰውም ታሟል ነገር ግን ይሄ ምክክር ኮሚሽን ሐኪም ሆኖ በሽታውን ይቀርፍላታል የሚል ግምት አለ ይሄ ምክክር ጠቃሚ ነው ይሄ ምክክር ግን መንግስት ራሱን ዝቅ አድርጎ እውነታዊ ሆኖ ቅቡልነት ኑሮ የብሔር ብሔረሰቦች ልዩነት ሳይኖር የመገነጣጠል መበታተኑ ቀርቶ አንድ አካላዊ የሆነ ፌደራላዊ ህገ መንግስትና ባንዲራ ተቋቁሞ ሀገር የሚል ነገር ከተመሰረተ ይቺ ሀገር ወደ ነበረሽበት ትመለሳለሽ የሚል ግምት አለ ሁሉም የሚመስለውን ሁሉም የተረታውን ሁሉም በአማራ ክልል ላይ ያለውን በደል አቀርቧል ምክክር ኮሚሽኑ በትክክል ይህን አጀንዳ ተረክቦ ከሰራበት እውነት ነው ኢትዮጵያን ከአደጋ ያወጣል ከተጠለፈ ግን መውጫው ከባድ ነው ምክንያቱም ለነገ ከፍተኛ የሆነ ጥርጥር ይኖራል ትናንትም ተማክረን አብረን የተቀመጥንበትን ክዶናል ይላል ማህበረሰቡ እንቅልፍ ለማንም አይጠቅም መንቃት ያስፈልጋል መማር ማለት እኮ ተምረ ዝም ብለም ታስቀምጠው ከሆነ ትምርት አይደለም የታሸገ እቃ ነው ስትከፍተው እቃ ነው አላሸከው ግን ምን እንደሆነ አታውቀው ሙራን የሚባለው ደግሞ ወጥቶ ለወገኑ አገልግሎት ሲሰጥ ነው የተሳተፉትን አመሰግናለሁ ያልተሳተፉት ግን ነቅተው እንዲሳተፉ ያስፈልጋል
እንዴ እኛ ባለመሳተፋችን ባለመታገላችን እኮ ነው ቁልቁል አንገታችን ደፍተን ተንበርክከን ያለን ብንሳተፍና ብንታገል እኮ ከዚህ ደረጃ እንደርሰን ሲደመር አንዱን ማንቀፍ የለበትም አንዱን መደገፍ ነው ያለበት እኛ መነቃቀፍ ነው ባህል አድርገነው ያለ መነቃቀፉ ለኛ ይጠቅመናልና ቀርበው እንደ ወንድሞቻቸው እንደ አካሎቻቸው እንደ እህቶቻቸው እንደ እናቶቻቸው እንደ አባቶቻቸው ቃል በቃል መታገል አለባቸው የሚመረጡ ሰዎች እንግዲህ እንዲታገሉልን ነው ምንመርጣቸው እንዲተኙ አይደለም ይወክሉልናል ይሄ ማህበረሰብ ከችግር ያወጡታል የሚል ግምት ስላለን ተወክሉናላችሁ ተታገሉልናላችሁ ፍትህ ታስገኙልናላችሁ ያማራ ህዝብ ካለበት ቁርሾ ካለበት ችግር ታወጡልናላችሁ ብለን ነው ምንወክላቸው ስለዚህ እነሱ ጠንካራና እውነተኛ ሰው የማይደክሙ የማይሰለቹ ሆነው መታገል አለባቸው የሚል ግምት አለ ሀገራችን በርካታ መነጋገርን የሚሹ ጉዳዮች አሉበት በአንድ በኩልም የግጭት ማዕከል በመሆን በሌላ በኩልም ደግሞ የልዩነት ምንጭ በመሆን ህብረ ብሔራዊ አንድነትን ለመገንባት በጣም አስቸጋሪ የሆኑ አጀንዳዎች አሉና በእነዚህ አጀንዳዎች ዙሪያ መላው የኢትዮጵያ ብሔር ብሔረሰብና ህዝብ ምክክር አድርጎ አገራዊ አጀንዳዎች የሚለዩበት መድረክ እንደመሆኑ መጠን እኛም እንደ ብሔረሰብ አስተዳደር ያሉ አጀንዳዎቻችንን አቅርበናል እንደምትመለከተው በሁሉም የማህበረሰብ ክፍል በክልሉ የሚገኙ ሁሉም የማህበረሰብ ክፍል ተወክሏል እና በወኪሎቹ አማካኝነት አጀንዳዎችን እያነሳ ነው ያለው እኛም እንደዚሁ ብሔረሰብ አስተዳደሩን የሚመለከት ክልላችንን የሚመለከት ሀገራችንን የሚመለከት ጉዳዮችን በደንብ ሐሳብ አንስተን የመከርንበት ሁኔታ ነው ያለው አጀንዳዎች በዛት እየተቀረጹ ነው ያሉት ለዚሁ አጀንዳ ለየታ የሚሆን ሐሳብ እኛም ጭምር እያበረከትን ያለንበት ሁኔታ ነው ያለው የተለያየ ብሔር ብሔረሰብና ህዝብ ያለበት ሀገር ላይ የተለያየ ብሔር ብሔረሰብና ህዝብ የገነባት ሀገር ላይ ያለው አማራጭ የልዩነት ምንጭ ሆኖ የግጭት ምንጭ ሆኖ ጉዳዮችን በደንብ ነቅሶ አውጥቶ ሀገራዊ መግባባት መፍጠር መቻል ነው ለሁሉም በሚበጅ መልኩ ሀገራዊ አንድነትን ብሔራዊ መግባባትን ሊፈጥር በሚያስችል መልኩ አጀንዳዎችን መቅረጽ ከዛም በኋላ በየደረጃው ያለ ሁሉም የማህበረሰብ ክፍል በአጀንዳዎቹ ላይ እንዲግባባ ማስቻልና መግባባትን መፍጠር መቻል ነው አገር በመግባባት ነው የምትመራው ሁሉም ነገር በግጭት ሊፈታ ይችላል አለመግባባት ሄዶ አገር ያፈርስ ካልሆነ በስተቀር መቋጫው ወይ ግጭት ነው ሲከፋም ደግሞ አገራዊ መበታተን ነው ሊፈጥር የሚችል ስለዚህ እነዚህ ፊት ለፊት ያሉ እነዚህ ችግሮችን ወይም ስጋቶችን መቅረፍ የሚቻለው በመግባባት ነው ተግባብቶ መግባባት ያስፈልጋል መግባባት በሚቻልባቸው ጉዳዮች ላይ መግባባት በሁሉም ነገር መግባባት ካልተቻለ ደግሞ በአሰራር ማዕቀፍ በአሰራር ስርዓት ይፈታበትን ሁኔታ ተግባባል እና መግባባት ሲባል አገርን ከችግር የመታደግ እና አሁን የገባንበትን እርስ በርስ የመጠፋፋት እና ተገቢ ያልሆነ ግጭት የማስወገድ ስለሆነ ለሀገራዊ አንድነት ለህብረ ብሔራዊ ጉዞ እጅግ ወሳኝነት ያለው ምክክር ነው እያደረግን ያለ ነው ማለት ነው አሁን በአጀንዳ ልየታ ሂደት ነው ያለ ነው ፍጹም ዲሞክራሲያዊ ነው አሳታፊ ነው አካታች ነው እንደ ክልላችን ሁኔታ ሁሉም የማህበረሰብ ክፍል ተወክሎበታል ይሄም ብቻ አይደለም አጀንዳዎችም ከታች ጀምሮ ነው የመጡት እኔም አሁን ለምሳሌ ከተመረጥኩበት የምርጫ ክልል ጀምሮ ምን አለ የህዝብ ስሜት ምንድነው መንጸባረቅ መቻል ያለበት የሚለውን ያለ ከልካይ በነጻነት ሰው የፈለገውን ሐሳብ የሚያራምድበት ነው አንዱ የሌላውን ሐሳብ ወይም ደግሞ የሆነ ስብስብ የሌላውን የተነሳ ሐሳብ የሚደፍቅበት አግባብ የለም ማንኛውም ሐሳብ ወይም አጀንዳ ክብር አለው እዚህ አጀንዳው በተነሳበት አግባብ በደንብ ተደርጎ በአጀንዳነት ይያዛል ከዛም በኋላ የጋራ ይደረጋል
እነዚህ አጀንዳዎች ሰብሰብ ብሎ ደግሞ በሀገር ደረጃ እንዴት ይቅረቡ የሚል እንደ ክልል ደግሞ ወጥ የሆነ አጀንዳ ከየሁሉም ከተወከለው የማህበረሰብ ክፍል ሰብሰብ ተደርጎ አጀንዳው ይቀመራል። ከዛም በኋላ ደግሞ ለሀገር በሚበቃ መልኩ ሌሎች ክልሎች ሌሎች ህዝቦች እንደሚያቀርቡት ደግሞ በዛ ትይዩ የሚቀርብበት አግባብ ነው ያለውና ማንኛውም ሰው ሀሳብ ሲያነሳ ለምን የና ሀሳብ አነሳ ተብሎ አይባልም። የፈለገውን ሀሳብ በነጻነት ማራመድ ይችላል። ከዲሞክራሲያዊነቱ ከነጻነቱ አኳያ አንደኛ ይሄ ነው። ሚና የሌለው አካል የለም። ሀገር ነች እየመከረችው ያለችው። ሁሉም ተቋማት ሁሉም ብሔር ብሔረሰብና ህዝብ ብሎም መንግስት ምክክር ኮሚሽኑን ጨምሮ ትልቅ ሚና አላቸው። እኔ በጥቅል እነዚህ ሚና ሊኖራቸው የሚገባ አካላት የሚጠበቅባቸው ምንድነው የሚለው ነው ሀሳብ መስጠት እንፈልገው። የመጀመሪያው ጉዳይ አሳታፊነት ነው። አልተሳተፍኩም የሚል የማህበረሰብ ክፍል ሊኖር አይገባም። ሀገር ነች እየመከረችው ያለችው። እድሉ ካመለጠ በኋላ አልተሳተፍኩም ከማለት ይልቅ እድሉን አሁን መጠቀም መቻል አለበት። እድሉን በሚጠቀምበት ሰዓት እድሉ ተሰጥቶት እድሉን ሳይጠቀም ቀርቶ ነገ ላይ ደግሞ አልተሳተፍኩም ብሎ ቢል ይሄ ሌላ ችግር ነው። የታሪክ ተወቃሽነትን ያመጣል። ስለዚህ በየትኛውም ጉዳይ የተስማማም ይሁን ያልተስማማም ይሁን የራሱ አጀንዳ ያለው የራሱ መከፋት የራሱ ቅሬታ አለ ብሎ የሚል ስብስብ በዚህ ሀገራዊ ምክክር ላይ መካተት መቻል አለበት። ማካተትን መንግስት መጥራት ወይም ምክክር ኮሚሽኑ መካተት አለባቸው የሚሉትን በውል ለይቶ ማካተት ብቻ ሳይሆን እንዲካተቱ ጥሪ የተላለፈላቸው አካላት መካተት አለባቸው። በሂደቱ አልተካተትኩም የሚሉም ደግሞ እንካተት የሚል ጥያቄ ማቅረብ መቻል ይጠበቅባቸዋል። በዚህ አይነት መስተጋብር ነው አካታችነት በደንብ ሊረጋገጥ የሚችለው። ሁለተኛው ነፃ ገለልተኛ ውይይት ማከናወን መቻል ነው። ከየትኛውም ስሜት ነፃ ሆኖ እኔ ለምሳሌ ብሔረሰብ ምክር ቤትን ወክዬ ከመጣሁ የተወከልኩበት ወረዳ የተወከልኩበት ቀበሌ ይኖራል። ያ ማህበረሰብ ምንድነው እያነሳል የዛን ማህበረሰብ በደንብ እያንጸባረኩ ነው የሚለውን በደንብ ማየት መቻል ይገባልና በትክክልም ሀገርን ታሳቢ ማድረግ ይገባል። አካባቢን ታሳቢ ስታደርግ ሀገርን ታሳቢ ማድረግ መቻል ይገባል። ማንኛውም አጀንዳ በነጻነት መንሸራሸር መብቱ የተሰጠ ቢሆንም አጀንዳዎች ደግሞ በትክክሉ ሀገራዊ ፋይዳቸውን በደንብ መረዳት በውል መገንዘብ ይገባል። ብዙ ጫፍና ጫፍ የረገጡ አጀንዳዎች አሉ መሳሳብ የሚገባቸው እዚች ሀገር ላይ። እንደ ክልል አሁን ወጥ የሆነ መግባባት ሊፈጠር ይችላል። በሌሎችም ክልሎች እንዲህ መግባባት ሊፈጠር ይችላል። አንዱ ቦታ ላይ የምታነሳው ሌላ ቦታ ላይ የሚያርፍ አጀንዳ ሊሆን ይችላል። በእንደዚህ አይነት ግንኙነትና መስተጋብር ላይ አንዱ በሌላው ጫማ ሆኖ አጀንዳዎችን ነፃና ገለልተኛ ሆኖ ሲያነሳ መሳሳብ መረዳዳትን ይጠይቃል እና መረዳዳት ሀሳብን በነፃነት ማንሸራሸር እጅግ በጣም ወሳኝነት ያላቸው ናቸው። ከዛ ባሻገር ደግሞ የመንግስት ቁርጠኝነት እነዚህ አጀንዳዎች በሙሉ ዳር መድረስ መቻል አለባቸው። አገራዊ መግባባት ሊፈጠርባቸው ይገባል እና ከሆነ ሰፈር ተነስቶ አገርን እስከሚመለከት ድረስ ያለ አጀንዳ አገራዊ አጀንዳ ነው። አገር የሚጀምረው ከዛ ከሰፈር ተነስቶ ሊሆን ይችላል። ሁሉም ጥያቄዎች በልካቸው በቅርጻቸው መደመጥ መቻል አለባቸው። መደመጥና መፍታት መቻል ይገባል። ምክክር ስትል ችግር አለ ማለት ነው። ስለዚህ ችግር ባለበት ሁሉ መመካከር በጣም አስፈላጊ ነውና ምክክሩ በጣም ብዙ ነገር ነው የምንጠብቀው። ክልሉ ካለበት ነባራዊ ሁኔታ አንፃር ስታየው ነገሮችን የምንፈታበት መንገድ ዘመናዊ መሳሪያ ነው ተብሎ ይታሰባልና በምን መልኩ እንመካከራለን የሚለው ካልሆነ በቀር መመካከር ፕሪንሲፕል ምንም ችግር አለበት ብለናና ምንም ለመመካከርም ነው የተገኘ ነው። እኛ ከትምህርት ባሻገር ከማህበር ባሻገር በጣም ብዙ አገራዊ ጉዳዮች ነው እየተነሱ ያሉት።
በየመስመራችን የተነሱ የአጀንዳ ማሰባሰብ ስራዎች በጣም በርካታ ናቸውና እኛም የራሳችን ድርሻ እንደየመጣንበት መምህራን ማህበርም በሌሎች ሀገራዊ ጉዳዮች ላይም አስፈላጊ የሚባሉትን አጀንዳዎች በሙሉ ሰተናል መርጠናል ለወደፊት በጣም መሰረታዊ ለውጥ ያመጣሉ የሚባሉ ክልላዊ አጀንዳዎችን ለሚቀጥለው ውይይት ያመቻሉ የተባሉትን ያው በኮሚሽኑ በጣም ገለልተኛ በሆነ መገረስን ከታተለ የሰነበት ነውና እውነት ለመናገር አጀንዳዎቻችን እንደ አጀንዳ በጣም ቆንጆ የሚባሉ አጀንዳዎችን አውጥተናል እኛም ቀድመንም ተዘጋጅተንባቸው ነበር እነሱን አጀንዳውን አስፈረናል ኮሚሽኑ ስለዚህ ፋርዘር በእነዚህ ጉዳዮች ላይ ውይይት ተደርጎባቸው ለውጥ ያመጣሉ ብለን እናስባለንና ጥሩ ተሳትፎ ያደረግን እንዳለ ይሰማናልኛ እንደ ማህበር ምንም አይነት ተጽዕኖ የለም ኤኒ አጀንዳ በግሩፑ የተነሳ አጀንዳ ሳይቀር አብዛኛውን አንድ ለመሆን የተሞከረ አጀንዳ ልዩነትም እንኳን ካለ ልዩነቱ አብሮ ሬጂስተር ስለሚደረግ በአጀንዳ በኩል በልዩነት በኩል በአሳታፊነት በኩል ማታያቸው ማህበረሰቦች የሉም በሁሉም ያገሪቱ ክፍል በጣም አስቸጋሪ በሚባሉ ቦታዎች ሁሉ መጡ ሰዎች ጋር ነው በቲም ማብረንስና ወያይ የነሰነበተንና በጣም አካታች ነው ማለት ይቻላል በብዙ ቦታዎች ላይ እንትን ያለ ነው ገለልተኛ ናቸው በየነ ማምነው እኔ በጣም አምኛቸዋለሁ እውነት ለመናገር ኮሚሽኑን አሁን አምኛዋለሁ ዝም ለበንት ሲሰማው በጣም እንትን የሚል አይደለም እንግዲህ ዋናው ደግሞ የሚቀጥለው እነዚህ አጀንዳ መረጦች ላይ ፍሪ በሆነ መልኩ አጀንዳዎቻችን መርጠናል ለክልሉ ሶሉሽን ይሆናሉ መፍትሄ ይሆናሉ የምንላቸው አጀንዳዎች እኛም እንደ አማራ ክልል የግል ትምህርት ተቋማት መምህራን ማህበር እንደ ማህበር ምን መረው ነው ኃይል ደግሞ በጣም የተማረ በመሆኑ አጀንዳዎቻችን ፎርዋርድ አድርገናል የጋራ ማድረጋናቸዋል እንግዲህ ፋርዘር ከሄዱ በኋላ እንደ ናሽናል ዲያሎግ ላይ መፍትሄዎቻቸው ላይ ነው አሁን ምን ጠብቀው እኛ እነዚህ ውይይቶች ተመረጡ አጀንዳዎች ላይ የሚቀመጡ የመፍትሄ አቅጣጫዎች ፕሪንሲፕል እኛም ያልነው አለ እንደ መፍትሄ ያስቀመጥነው አለ እዶ አገራዊ ሆኖ ተግባራዊ በሚሆንበት ጊዜ ነው የሚናፈቀን እንጂ በአጀንዳ መረጣ በኩል በጣም ደስ የሚል አሳታፊና ገለልተኛ እንደነበሩ መስከር ፈልጋለሁ አሁን የገባንበት ችግር ባለመመካከራችን ባለመነጋገራችን ያለንበትን ሁኔታ ባለማወቃችን አገራችን እዚህ ደረጃ ላይ ደርሳለች ምሳሌ የነበረች ሀገር ነች ኢትዮጵያ ለኛ አይደለም ለአፍሪካውያን ምሳሌ ሆነች በጣሊያን ወረራ ጊዜ በአድዋ ላይ ድል ሲደረግ ኢትዮጵያ ነች እንግዲህ ምሳሌ ሆና ለአፍሪካ ትልቅ ሀገር ሆና የታየችው ማለት ነው ስለዚህ አሁን ያለንበትን ሁኔታ ደግሞ በጣም ችግር ውስጥ ገብተናል ምሳሌ ነበርና ሀገር ወድቀን ችግር ውስጥ ገብተናል ክልላችን ጦርነት ውስጥ ላይ ነው ያለው በአጠቃላይ ሀገራችንም ችግር ውስጥ ነው ያለውና እነያን ችግሮችን ለመፍታት ለመግባባት መመካከር አስፈላጊ ነው በያምናለሁ ማንኛውም ነገር ተነጋግረን ይሄኛው ትክክል አይደለም ይሄኛው ትክክል ነው ሚለን ሰው አልነበረም ራሳችን ተነጋግረን የምንፈልገውን አገራችን ያለችበትን ሁኔታ ሊያንጸባርቅ የሚችልና ችግሮችን ለይተን መፍትሄም ሊሆኑ የሚችሉ ነገሮችን ልናስቀምጥበት ይቻልንበት ሂደት ነው ችግሮችን ተለይቷል ችግሮች ተለዩ ማለት ደግሞ 50% መፍትሄ ተገኝቷል ብዬ ነው ማስበውና በዚህ ምክክር ኢትዮጵያ 50% መፍትሄ አግኝታለች ብዬ አስባለሁ ስለዚህ ሌሎችም አካላት የምክክር ኮሚሽኑ መንግስትም የተገኘውን ግኝት ወደ ተግባር እንዲለውጥ ነው እንግዲህ ኤክስፔክት ማረከው በአካል ያልተገኙ ብዙ ሰዎች አሉ ብዬ አስባለሁኝ ከነዚህ መካከል እንግዲህ በክልላችን እንደሚታወቀው በጦርነት ውስጥ ነው ያለው እንግዲህ መሳሪያ አንስተው እየተዋጉ ያሉ ወንድሞቻችን በዚህ የምክክር ኮሚሽን ውስጥም እየተሳተፉ አይደሉም እነሱ የሚሳተፉበትን እርቅ የሚወርድበትን መንገድም ቢካተት የሚል ሐሳብም እንግዲህ አጀንዳው ላይ ተነስቷል ቡጭ ላይ ያሉም ሰዎች ደግሞ በተለያየ መንገድ ኦሪንቴሽን በሚሰጥበት ጊዜም ሲነገረን ነበር ውጭ ላይ ያሉ ሰዎችም እንዲሳተፉ ማለት ነው ስለዚህ ውጭ ላይ ያሉ ሰዎች በቪዲዮ ኮንፈረንስ ሊሆን ይችላል በመጠይቅ ተልኮላቸው ሊሆን ይችላል ለሀገራችን መምከር መቻል አለባቸው ብዙ ሰዎች ከኢትዮጵያ ውጪ ይኖራሉ ስለዚህ እነዛ ሰዎች ነገ በዚህ ህግ ላይ ህገ መንግስት ቢቀየር ለምሳሌ እዛ ላይ የሚተዳደሩበት ሁሌም ውጭ አትኖርም ኢትዮጵያ የሆነ ወደ ሀገር ተመጣጣለው ቤተሰብ ይኖራል የራስ ስራ ይኖራል ስለዚህ ያን ለመስራት ያ ህግ ነው ገቨርን የሚያደርገውና እነሱም መሳተፍ አለባቸው ብዬ አምናለሁ የተነሱ ያሉት ሐሳቦች ኢትዮጵያን ልጠቀምባት ብቻ ሳይሆን ኢትዮጵያን ልጥቀማት የሚል ትውልድ ለማፍራትና እንደዚሁም እኛም ኢትዮጵያን ለመጥቀም የተዘጋጀ አእምሮ እንዲኖረን እንደዚሁም ኢትዮጵያን ጠቅመናት ለተተኪው ትውልድ ጠቃሚ ኢትዮጵያን ማስተላለፍ ላይ ያተኮረ ነበር ስለዚህ የተነሳ ያለው ነገር ምንድነው ሁከት የበዛባት የደቀቀችን ኢትዮጵያ ሳይሆን የተስተካከለችና የለማችን ኢትዮጵያ ለተተኪው ትውልድ ማውረስ ላይ ማሸጋገር ላይ አትኩረን ስንሰራ ቆይተናል በዋነኝነት ከያንዳንዳችን ሊጠበቅ የሚገባ አንድ ትልቅና አበይት ጉዳይ ምንድነው አዎንታዊ አመለካከት አዎንታዊ አስተሳሰብ ይዞ መነሳት ትልቁ ሚና ይጫወታል አሉታዊ አስተሳሰብ ግን ኢትዮጵያን ያፈርሳታል እንጂ አይጠቅማትም ይሄ አጀንዳ የማሰባሰብ ሂደት እንግዲህ እንደ አማራ ክልል
በወሳኝነት ከሶስት ዓላማዎች ያሉት ነው የምክክር ሂደቱ። የመጀመሪያው ሀገራዊ መግባባት የመፍጠር ነው። ሁለተኛው በህዝብና በመንግስት መካከል ያሉ የልዩነት ሀሳቦችን የማጥበብ እንደ ድልድይ ሀሳቦችን በማንሳት በምክክር አሸናፊ የሆነውም ደግሞ ገዢ የሆኑ ሀሳቦችን ገዢ የሆኑ ትርክቶችን ወደ ህዝቡ አስርጸን ለህብረ ብሔራዊ ሀገር መንግስት ግንባታ የራሱን አስተዋጽኦ እንዲያበረክት ማድረግ ነው። ሶስተኛውና ዋናው ዓላማ ደግሞ ምክክርን ባህል ማድረግ ዓላማ ያደረገ ሂደት ነው። በዚህ ሂደት ላይ እንግዲህ አማራ ክልል በህዝቦች መካከል ካሁን በፊት ያልተሄደበት መንገድ የለም። ምክንያቱም የሀሳብ ልዩነቶች አድገው ወደ ግጭት የግጭት ልዩነቶች አድገው አሁን ወዳለንበት ወደ እርስ በርስ መጋጨት የደረስንበት ደረጃ ላይ ደርሰናል። ስለዚህ ይሄ የምክክር ሂደት በእኛ እምነት እንደ መንግስት እስካሁን ያልተሄደበት መንገድ ነው ብለን ነው የምናምነው። ያልተሄደበት መንገድ ማለት ግጭትን ሞክረናል፣ ክርክርን ሞክረናል፣ ፉክክርን ሞክረናል፣ ውድድርን ሞክረናል። አሁን የደረስንበት ደረጃ ግን ምክክር ነው። ስለዚህ ምክክር ደግሞ በባህሪው በመግባባትና በመተባበር ላይ የተመሰረተ አጀንዳዎችን የማሰባሰብ ገዢ የሆኑና ሁሉንም የህብረተሰብ ክፍል የሚያሰባስቡ አጀንዳዎች ደግሞ የሁሉም የህብረተሰብ ክፍል መመሪያ የሚሆኑበትና አሰራር የሚሆኑበትን ሁኔታ የሚፈጥር በመሆኑ ምክንያት ይሄ ያልተሄደበት መንገድ ምናልባትም እስካሁን ድረስ ከመጣንበት መንገድ በተለየ መልኩ የህብረተሰብን አንድነት ሊያረጋግጥ የሚችልና ህብረ ብሔራዊ አንድነታችንን የሚያረጋግጥ ለሀገረ መንግስትና ለብሔረ መንግስት ግንባታችን መሰረት የሚጣልበትና ገዢ ትርክቶች ገዢ ሀሳቦች ገዢ ትርክት ነው። በአሰራር ደረጃ የልዩነት ሀሳቦችን በምክክር መፍታት የምንችልበትን አውድ የሚፈጥር ነው። እንደ አማራ ክልልም ከወረዳ ጀምሮ በወረዳ ደረጃ በሁሉም ወረዳዎቻችን በሚባል መልኩ የሁሉም የህብረተሰብ ክፍሎች የተወከሉበት ውይይቶች ተካሂደዋል። ይሄ በሁሉም የህብረተሰብ ክፍሎች የተወከሉበት ውይይት አድጎ ዛሬ በክልል ደረጃ ባለድርሻ አካላት አስፈጻሚውና የወረዳ ተወካይ የሚባሉት ኃይሎች ደግሞ አጀንዳቸውን በሰከነ መልኩ ለምክክር ኮሚሽኑ በማስረከብ ላይ ነው የሚገኙት። ስለዚህ ይሄ ፍሬያማ የሆነ ሂደት ነው የነበረው፣ አካታች ነው የነበረው፣ አሳታፊ ነው የነበረው። የትኛውንም የህብረተሰብ ክፍል ያገለል አይደለም። አሁንም ቢሆን ደግሞ ወደዚህ የምክክር ሂደት ውስጥ የመግባት ሀሳብ አለኝ አጀንዳ አለኝ የሚል አካል በሙሉ አጀንዳውን በማቅረብ ባልተሄደበት መንገድ በምክክር ችግራችንን መፍታት እንድንችል እድል የሚፈጥር ነው። በእነዚህ መድረኮች ላይ የአማራ ክልል ህዝብ ውስጥ የሚነሱ ጥያቄዎች በየህብረተሰብ ክፍሉ በእድሜ ክልልም ሆነ በጾታ ደረጃ ሳይለይ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ያሉ ሁሉም የህብረተሰብ ክፍሎች አጀንዳ ናቸው ብለን ተብለው የታሰቡ ሀሳቦች እንደ መንግስት እንዲቀርቡ እየተደረገ ነው። በህዝብ ደረጃም ቀርበዋል። ስለዚህ እነዚህ የቀረቡ አጀንዳዎች ደግሞ በምክክር ኮሚሽኑ እልባት የሚያገኙበትና አሸናፊውም ደግሞ ገዢ የሆኑ ትርክቶች ወደፊት ህዝቡንም ሀገርንም ክልልንም ለማሻገር የሚችሉ ጥያቄዎች ተነስተዋል ብለን እናምናለን። በዚህ ሂደት ላይ ምናልባት በሁሉም የህብረተሰብ ክፍል ደረጃ የተነሱት ጥያቄዎች በህብረተሰብ ደረጃ ምክክር የተደረገባቸው ጥልቅ ውይይት የተደረገባቸውና ምናልባትም በምክክር ኮሚሽን ሂደት ላይ ውጤታማ የሆነ ፍሬያማ የሆነ የአማራ ክልልን ህዝብ ጥያቄ ሊመልሱ የሚችል ካሁን በፊት የነበሩትን ጥያቄዎች በሙሉ ሊመልስ የሚችል የምክክር ኮሚሽን ሂደት ያሳለፍ ነው። ስለዚህ በዚህ ሙሉ ተስፋ አለን። የምክክር ሂደቱ ውጤታማ በሆነ መልኩ የኢትዮጵያን ግዛታዊ አንድነት የሚያስጠብቅ የአማራ ክልልን ህዝቦች ጥያቄ የሚመልስና የአማራ ክልልን ግዛታዊ አንድነትም ሊያጠናክር እና በትብብርና በምክክር የሀገረ መንግስት ግንባታችን እናጠናክርበት ይሆናል የሚል እምነት አለን። ሂደቱም በተሳካ መልኩ አካታችና አሳታፊ በሆነ መልኩ እየተካሄደ ነው ያለው። በሂደቱ እስካሁን ድረስ አልተሳተፍንም የሚሉ አካላት አጀንዳ ያላቸው አካላት በሙሉ የኮሚሽኑን አሰራርና ደንብ ጠብቀው ኮሚሽኑ በሚያቀርበው ጥሪ መሰረት የራሳቸውን አጀንዳ የሚያቀርቡበትና ለሀገረ መንግስት ግንባታ የራሳቸውን አስተዋጽኦ እንዲያበረክቱ በእኛም በኩል እንደ መንግስት ጥሪ እናቀርባለን። አጀንዳዎች ከሌላው ለየት የሚያደርገው የህዝብ እንደራሴዎች ጋር እኛ በተለያየ ጊዜ ከህዝቡ የሚመጡ ጥያቄዎችን በቀጥታ ይዘን የምንመጣለን። በእያንዳንዱ ስፖት ኤሪያ ላይ የሚነሱ የህዝቡን ጥያቄዎች ይዘን ወደ ምክር ቤት የምንመጣው በቋሚ ኮሚቴም በመደበኛ ምክር ቤቱም እንመክርባቸዋለን እና ጥያቄዎቹ በደንብ በማወቅ ደረጃ የህዝቡ ጥያቄ ምንድነው መሬት ላይ ያለው የሚለውን በማወቅ ደረጃ ከሌላው በተለየ የተሻለ ነው ብዬ ይወስዳለሁ። ያን በመሆኑ ምክንያት ለተደጋጋሚ የምናነሳባቸውና የምንመክርባቸው ጉዳዮች ከመሆናቸው አንፃር የአማራ ክልል ህዝብ እንግዲህ እንደ ሀገር የነበረው ኮንትሪቢዩሽን ቀላል የሚባል አይደለም። የአማራ ክልል ህዝብ ሀገር በመመስረት ረገድ ያለው ሚና በቀላል የሚገመት አይደለም። የአማራ ክልል ህዝብ በርካታ ዋጋዎችን የከፈለ ህዝብ ነው። የአስተዳደር ስርዓትንም የሚያውቅ ህዝብ ነው። ልምምዱም አለው እና ከዛ አንፃር የአማራ ህዝብ ጥያቄዎች በጉልህ የሚታወቁ ናቸው፣ ታውቀው ያደሩ ናቸው። ዛሬ ላይ አዲስ የሚፈበረኩ አይደሉም።
ምናልባትም የተለያየ አካል ወስዶ ለግጭት መንስኤ ሊያደርጋቸው ይችል ይሆናል እንጂ ፍትሃዊና ሀቀኛ ጥያቄዎች ናቸው። እነዚህ ጥያቄዎች ደግሞ በአግባቡ በሀገራዊ ምክክር ኮሚሽኑ እንደ ሀገር ከሌሎች ህዝቦች ጋር ከሌሎች ብሔረሰቦችና ህዝቦች ጋር በጋራ በመሆን ጥያቄዎቹ የሚፈቱበት እድል ይሄ ነው ብዬ ወስዳለሁ። ይሄ ታሪካዊ እድል ነው በነገራችን ላይ እና እንደ ሀገር ለመቀጠል ኢትዮጵያ ታላቅ ሀገር ነች፣ ታሪክ ያላት ሀገር ነች። ያን ከማስቀጠል አኳያ የአማራ ክልል ህዝብ በዚህ ሰዓት እድለኛ ነው ብዬ አስባለሁ። ምክንያቱም የገባንበትም ቀውስ ከባድ ስለሆነ እንግዲህ በውይይታችን በአጀንዳ ማሰባሰብ ስራዎቻችን ላይ ጥያቄዎች ተነስተዋል። ይሄ አሁን ምን ፎክርበት ምን ጣላበት ሳይ ምክክር ነው፣ ዲያሎግ ነው። ትላንት አይተው ከሆነ መንፈሱ ሁሉም የሃይማኖት አባቶች በዱዓ በጸሎት ነው የከፈቱት፣ ሁሉም በጋራ ማለት ነው። ሌሎቹ ጋርም ስንሄድ ልክ ሃይማኖቶች አባቶች በጋራ እንደከፈቱትላ የሌላው ብሔረሰቦች ጋር በጋራ በፍቅር የኛን ሐሳብ በመጫን በማስገደድ ሳይሆን ሐቁን በማስረዳት እውነታውን በማስረዳት መሬት ላይ ያለውን ሐቅ በማስረዳት ሌሎቹን የማሳመን ተግባር መስራት አለብን ብዬ አምናለሁ። በእርግጠኝነት ደግሞ የአማራ ህዝብ ጥያቄዎች የማንንም የማይጋፉ ነገር ግን ደግሞ እሱ ማግኘት ያለበት ሐቀኛ ጥያቄዎች ናቸው ብዬ አምናለሁ። ስለዚህ ከዚህ አንፃር በእርግጠኝነት ከሌሎች የኢትዮጵያ ህዝቦች ብሔረሰቦችና ህዝቦች ጋር ያለ ቅራኔ ሐሳባችንን በደንብ አስረድተን የሐሳብ የበላይነት ይዘን የሁሉም ሐሳብ በጋራ አድርገን አንዲት ጠንካራ የበለጸገች የምታምርና ሁሉንም በጥሩ የምታኖር ኢትዮጵያን ለመመስረት የሚያስችል ዲያሎግ ይኖራል ብዬ አስባለሁ። የገጠመንን ችግር ለመውጣት ዋና ቁልፍ መንገዳችን ይሄ ነው። የሌሎች ሀገራትንም ታሪክ ብትወስድ ይሄንን ነው የሚያሳየው። በጦርነት ምንም መፍታት አይቻልም። ምንንም መፍታት በጦርነት አይቻልም። በምክክር በውይይት ነው የሚፈታው። ስለዚህ የሀገራዊ ምክክር ኮሚሽኑ እስካሁን የመጣበትንም ሂደት ስታየው በብዙ ውጣ ውረዶች ውስጥ የመጣ ነው። አሁን ላይ ደግሞ የተሻለ ነገር እየሰራ ነው። ስለዚህ የሀገራዊ ምክክር ኮሚሽኑ ኢቭን የታጠቁ ኃይሎችን ጋብዟቸዋል፣ እንዲመጡ ጋብዟል። ሐሳባቸውን እንዲያመጡ እንዲወያዩ አሁንም ቢሆን ችግራችን ይፈታል በዚህ ምክክር ኮሚሽን የሚል የጠነከረ እምነት አለ። በጣም ዲሞክራሲያዊ ነበር። ምክንያቱም ሁሉም የሃይማኖት ተቋማት የራሳቸውን የሆነ ጥያቄ የሚያስመዘግቡበት ነው። የትኛው ጥያቄ ለሀገር ይጠቅማል የሚለው እንግዲህ ወደ ላይ እየሄደ የበለጠ ደግሞ የተሻሉ ወንድሞች የተሻሉ ምሁራኖች እያዩ ሲሄዱ ብዙ ነገር ያነሳሉ ብዬ እጠብቃለሁ። በተለይ ከሌሎቹ ውይይቶች ይበልጥ የሀገራችን ችግር በሁለት ችግሮች ላይ ያጠነጠኑ ናቸው። አንደኛው በሃይማኖት ነው፣ ሁለተኛው ብሔር ነው። ስለዚህ አንዱ ክፍል የሃይማኖት መሪዎች ናቸው ትልቁን ድርሻ የሚወጡትና በእውነት የቀረቡት ሐሳቦች የተነሱት አጀንዳዎች ስትመለከታቸው እንደ ሀገር ትልቅ ደረጃ ሊያራምዱ ይችላሉ ብለን የምንጠብቃቸው ናቸው። በነገራችን ላይ አገር ልትቆም የምትችለውም ከማንኛውም በተሻለ በዚህ አይነት መልኩ ውይይት ሲደረግ ነው። ፊት ለፊት ተገናኝቶ በቃ መጣላትም ካለብህ መድረክ ላይ ተጣልተህ ተጨቃጭቀህ ተነታርከህ አጀንዳህን ሰብስበህ መወያየት ካልቻልክ እንደ ሀገር መቀጠልም የሚከብድበት ሁኔታ ስለሆነ በጣም ደስ የሚል ነበር የነበረው። ሌላ አማራጭ የለንም እኮ ሀገር ለማዳን ትልቁ አማራጭ ይሄ ነው። በቃ መመካከር ነው፣ መወያየት ነው፣ መነጋገር ነው። ይሄንን መጠቀም ካልቻል ሌላ አማራጭ አይኖርም፣ ሀገር ማፍረስ ነው የሚሆነው። ስለዚህ ይሄ ነገር እንዲሳካ ደግሞ የሁላችንም አስተዋጽኦ ግድ ይላል። በተለይ ደግሞ አገሪቱ ላይ ካሉት የእምነት አባቶች የሚጠበቅ ነው። ይሄንን እድል አግኝተን ይሄ በመቶ ዓመት የሚገኝ እድል ማለት ይችላል አግኝተን ነው አናውቅም። እኔ እድሜ እንግዲህ 42 ደረሰ ሰምቼ አላውቅም። ስለዚህ ዛሬ ህገ መንግስትህን መሻሻል ካለበት ልታሻሽል ቁጭ ብለህ ተነጋግረህ የተሳሳቱ ትርክቶችህን የተሳሳቱ ታሪኮችህን አርመህ የምትወቃቀስባቸው ከሆነ የምትካካስባቸው ከሆነ ተካካሰን ቢሆን ከዚህ በኋላ በቃ ይብለህ አዲስ ትውልድ ለመፍጠር አዲስቷን ኢትዮጵያ ለመፍጠር እኔ ትልቅ እድል የተገኘው በዚህ ዘመን ራሱ በመኖራችን እንደ ታሪክ የሚመዘገብልን ይመስለኛል። ይሄንን መልሰ ለማግኘት 100 ዓመት 50 ዓመት ሊያስፈልግ ስለሚችል እኔ ይሄ እድል የኢትዮጵያ ህዝብ እድለኛ ነው ብዬ ነው የምለው። መሰባሰባችን ምንድነው ጥቅሙ? መሰባሰባችን ከያገሩ ያለውን ቅሬታ የዚህ ምክክር መድረኩ ጥቅም እንደውም ዘግይቷል ነው የምንለው። እንደውም ለዚህ ሁሉ ጦርነት ለዚህ ሁሉ እልቂት ለዚህ ሁሉ መፍትሄ ትልቅ መፍትሄ ያመጣል ዘግይቷል። እኛ በጣም ባይዘው እኔ በግሌ ምንድነው ይሄ ምክክር
ትልቅ ሰላም ያመጣል፣ ትልቅ መፍትሄ ያመጣል ብዬ ገምታለሁ። በታሪክ በእኛ እድሜ የመጀመሪያ ጊዜ ነው ያገኘነው የምክክር መተን ተመካክሮ ለፌዴራል መንግስት ችግሩን ይሄ ነበር ሰው የራሱ ጥያቄ መልስ ስላላገኘ ነበር ወደ ሌላ አቅጣጫ የተፈጠረው ነጋዴውም ሌላው ህብረተሰብ እንደ ግለሰብም የተፈጠረው በተለይ በነጋዴ ዙሪያ ላይ የአገሪቱ ትልቁ አውታር ምንድነው ነጋዴ ነው። ነጋዴው ሲቀጭጭ ነው ህዝቡ ራሱ የኑሮ ውድነት የሚመጣበት ነጋዴው ማምጣት ሳይችል ሲቀር ነውና እንደ ቻምበር ያገባናል ደሞኛ እንደ ንግድ ዘርፍ ለምንድነው እኛ ወክለን የመጣነው የደቡብ ወሎን ንግድ ዘርፍ ማህበራት ነውና ምክክር ኮሚቴው ላይ በጣም የመረጥናቸው ሰው ጥያቄውን ያመጣሉ እንደ መንግስትም መፍትሄ ይሰጣል ባጭር ጊዜ መፍትሄ ይሰጣል የሚል ሙሉ ተስፋ አንድም ሰው ጥርጣሬ የለውም። በዛ መልኩ ነው የጨረስነው። እንደ ፖለቲካ ፓርቲዎች ወደ 14 የሚሆኑ የፖለቲካ ፓርቲዎች ባንድ ላይ ሆነን በክልላችን ውስጥ ሊነሱ ይገባቸዋል በአገራዊ ምክክር መፈታት አለባቸው የሚሉ ጥያቄዎችን ለማንሳት ጥረት አድርገናል። አጀንዳዎችንም እያሰባሰብን ነው። እያንዳንዱ ፓርቲ የየራሱን አጀንዳ ብሎ የለያቸውን ጉዳዮች ፕሬዘንት አድርጎ አቅርቧል። እነዚህን አጀንዳዎች እንግዲህ በአንድ ላይ ጠምሮ አዋህዶ የጋራ አጀንዳ ሊያደርግ የሚችል ደግሞ 5 አባላት ያሉት ኮሚቴዎችን እንዲሁ አዋቅሮ ነው ወደ ስራ የገባ ነው። አሁን በዛ ሂደት ውስጥ እንዳያችሁት እንዳስተዋላችሁት ከፍተኛ የሆነ የሐሳብ ፍጭት ያለበት የአጀንዳ ማሰባሰብ ሂደት ውስጥ ነው ያለ ነው። በርካታዎቹ የኛ አጀንዳዎች ናቸው የሚላቸውን አጀንዳዎች ለይተው አቅርበው ጨርሰዋል። እነሱን ወደ አንድ የማምጣት ስራ ነው አሁን እየሰራን ያለ ነው። እንዳጠቃላይ በተለይ እንደ አማራ ብሔራዊ ንቅናቄ አብን አጀንዳዎቻችን በተሟላ ሁኔታ በተለይም የአማራ ህዝብን መሰረታዊ ጥያቄዎች ሊያስመልሱ ይችላሉ የሚሉ አጀንዳዎችን ለይተን እኛም ይዘን ቀርበናል። በተለይም ከህገ መንግስት ጋር ተያይዞ ከታሪክና ትርክት ጋር የተገናኙ ከወሰንና ማንነት እንዲሁም ሌሎች አጀንዳዎችን በተመለከተ ይዘን ቀርበናል። እንግዲህ እነሱንም አቅርበን ከሌሎች የፖለቲካ ፓርቲዎች ጋር የጋራ እንዲሆኑና ለምክክር ኮሚሽኑ የሚገቡበትን ሁኔታ እያመቻቸን ያለ ነው። ከመካተትና ከመሳተፍ አንፃር የሚቀሩ የተለያዩ አካላት ሊኖሩ ይችላሉ። ግን ደግሞ ሂደቱ ለሁሉም አካላት ኦፕን ነው። ወይም ማንኛውም እሳተፋለሁ የሚል አካል ማንኛውም አጀንዳ አለኝ የሚል አካል የሚሳተፍበት አውድ የተፈጠረ ከመሆኑ ጋር ተያይዞ እኔ አሳታፊ ነው አካታች ነው ብለን ነው የምንወስደው። በአሁኑ ወቅትም እንግዲህ የክልላችን ህዝብ ያለበትን ሁኔታ ይታወቃል። በዚህ ሁኔታ ውስጥም ሆነን መሰረታዊ ጥያቄዎቻችን በተገቢ መንገድ ማቅረብ መቻል አለብን። ወደዚህ ችግር የከተተን እነዚህ መሰረታዊ ጥያቄዎች አለመመለሳቸው ነው። ስለዚህ ሌላ ሰላም፣ ሌላ መረጋጋት፣ ሌላ የተለየ ሁኔታ ወይም አውድ እስኪፈጠር ድረስ የምንጠብቅለት አይሆንም። ምክንያቱም እነዚህ ችግሮች ሲፈቱ ነው ወደ ሰላማዊ የሆነ እንቅስቃሴ ውስጥ ልንገባ የምንችለውና አሁን በዚህ ወቅት መቅረቡ ምናልባት ቀደም ብሎም እነዚህ አጀንዳዎች ተነስተው ውይይት ቢደረግባቸው መልካም ነበር። ሆኖም ግን አሁንም አልመሸም። አሁንም ካለንበት ችግር ለመውጣት የግድ ወደ ውይይት መግባት መቻል አለብን። ጥያቄዎቻችን ማንሳት አለብን። አጀንዳዎቻችን አንስተን መነጋገር መወያየት መቻል አለብን የሚል እምነት አለኝ። ስለዚህ ማንኛውም አካል የመሳተፍ ፍላጎት ያለው አካል ሁሉ መሳተፍ ይችላል። እንዳጠቃላይ ሂደቱ ግልጽ ነው። ማንኛውም አካል አጀንዳዎቹን አቅርቦ እነዛ አጀንዳዎቹ የተመዘገቡለት መሆኑንም ማረጋገጥ የሚችልበት ማውድ አለ። ስለዚህ ጥያቄ ያላቸው አካላት በሙሉ መጥተው ጥያቄዎቻቸውን ማስመዝገብ ይችላሉና በዚህ ወቅት መደረጉም እንግዲህ ከዚህ ችግር ውስጥ እንድንወጣ ያደርገናል ብዬ አስባለሁ። ሂደቱም እስካሁን ድረስ የመጣንበት ሂደት ጥሩ ነው። የተወሰኑ ጉድለቶች ቢኖሩትም እነዚህን ጉድለቶች እያስተካከል እያረምን መሄድ አለብን ብለን ነው እኛ ምናምነው። እንዳጠቃላይ እንግዲህ እኛ ከተስፋ ጋር ነው እየተንቀሳቀስን ያለ ነው፣ እየተጓዝንም ያለው በዛው ልክ ነው። በመጨረሻ እንግዲህ የመንግስት ኮሚትመንት ተጨምሮበት የሚቀርቡ አጀንዳዎች ውሳኔ ወይም እልባት ካገኙ ውጤቱ እጅግ በጣም አመርቂ ነው የሚሆነው። አሁን ከገባንበት ችግር አንፃርም ጥያቄዎቻችን የሚመልስ ነው ብለን እንወስዳለን። ካሁን በፊት ራሱ ገዢው ፓርቲ ራሱን ሰብሳቢ ራሱን ተቆጣጣሪ አድርጎ የሚሄድበት ሁኔታ ነው የነበረው። አሁን ግን ገዢው ፓርቲ እንዳንድ ተሳታፊ ነው በመድረኩ ውስጥ ያለው። ስለዚህ ሁሉም ፓርቲዎች ሁሉም የፖለቲካ ፓርቲዎች የራሳቸውን አጀንዳዬ ነው ብለው የማስመዝገብ ሙሉ ነጻነት አላቸው፣ ሙሉ የመናገር መብት አላቸው። በመድረኩም የመሳተፍ ሂደት ውስጥ የራሳቸው ነጻነት ነው ይዟቸው የመጣው። ስለዚህ አጀንዳ ማሰባሰብ ሂደቱ እጅግ በጣም ነጻ ነው ብለን ነው እኛ የምንወስደው። እንደዛም ነው ሁኔታው ያለው። ካሁን በፊት የነበሩ የምክክር ሂደቶች የህገ መንግስት ማርቀቅ ስራዎች በሙሉ ህዝባችን በነጻነት የተወከለባቸው አይደሉም። ስለዚህ እነዚህ በዚህ ሂደት ግን ዳግም ስተት እንዳይፈጠር
የህዝባችን ተወካዮች፣ ወኪሎች፣ ምሁራን፣ ሌሎች አካላትም ተሳታፊ በመሆን ጥያቄያችንን በማቅረብ ህዝባችን ተገቢውን የሆነ ምላሽ እንዲያገኝ እስካሁን ለደረሰበት ግፍ እና በደል ተገቢው ዕውቅና ተሰጥቶት ማካካሻም እንዲያገኝ የማድረግ ከፍተኛ የሆነ የፖለቲካ ትግል ማድረግ ይጠበቅባቸዋል ብለን እናምናለን። ከሁሉም ብሔር ብሔረሰብና ከሁሉም የፖለቲካ ፓርቲዎች ከሁሉም ተቋማት ወኪሎቻቸውን ልከው በዚህ አግባብ ዛሬ ላይ እኛ እንደ ፖለቲካ ፓርቲ ተወክለን አጀንዳዎችን እየለየን ያለንበት ሂደት ነው ያለው። ከዚህ አንፃር ከዲሞክራሲያዊነትና ከፍትሃዊነት አንፃር እጅግ በጣም ሰፊ የሆኑ ቅቡልነቶችን እያገኘ የመጣ የምክክር ኮሚሽን ነው ብለን መውሰድ እንችላለን። እኛ እንደ ፖለቲካ ፓርቲ የቅማንት ዲሞክራሲ ፓርቲ 5 አመራሮችን እንዲወክል በደብዳቤ ተጠይቆ 5ቱም አመራሮች እየተሳተፍን ነው የምንገኘው። ሁሉም የፖለቲካ ፓርቲዎች በነጻነት ያለምንም መሸማቀቅ በፍትሃዊነትና በነጻነት ያላቸውን አጀንዳዎች ለብሔረሰባቸውም፣ ለህዝባቸው፣ ለሀገር፣ ለክልል ከዚህ በፊት በርካታ ችግሮችን እየወለዱ ለህዝባችን ሰላምና ልማት እንዲሁም የዲሞክራሲ ስርዓት ግንባታ እንቅፋት ናቸው ያሏቸውን አጀንዳዎች በነጻነት እየገለጹ ያሉበት ሁኔታ ነው ያለ። ይሄ ምክክር ኮሚሽን እንግዲህ በጣም በበርካታ ዘመናት አንድ ጊዜ የሚገኝ ነው። ኢትዮጵያ አመጣ የወለደችው እጅግ በጣም ትልቅ ተቋም ነው ብለን ምን ወስደው ምንፈልገውን ሀሳብ በነጻነት እንድናነሳ ይዘን የመጣነውን አጀንዳ በሀሳብ በነጻነት እንድንገልጽ አጀንዳ እንዲያዝም እያደረግን ያለ ነው። አጀንዳ እንዲይዙ የተመረጡ አካላትም በራሳችን ምርጫ ነው እንግዲህ እነዚህ አካላትም የመረጥ ነው። እኛም እንደ ድርጅት መሰረታዊ የሆኑ የአገው ህዝብ ችግሮች ምንድናቸው? እነዚህ የአገው ህዝብ ችግሮች ደግሞ በጥናት የተለዩ ናቸውና ወደ 21 የሚሆኑ ነጥቦችን ይዘን መሰረታዊ የሆኑ መፍትሄዎች ያስፈልጋሉ ምንላቸውን እንደ አጀንዳ እንዲያዙልን ብለን የለየናቸውን ሌሎች ፓርቲዎችም ልክ እንደዚህ እንደኛ የራሳቸውን ይዘው መጥተዋል። እነዚህን እንግዲህ በአጀንዳ ውስጥ ተካተው የአንድ ማህበረሰብ ችግር ብቻ አይደለም የ86ቱም ብሔረሰብ ችግር የሚፈታው በመነጋገር በመወያየት ስለሆነ አጀንዳ ሆኖ እንዲያዙልን የምንፈልጋቸውን ነገሮች አስይዘናል። አንዳንዴ ዋልጣ ረገጥ የሆነ ንግግር ስናረግ ሐሳብ ስንሰነዝር ብዙ ነገሮችን ፖላራይዜሽን ነበረ በኢትዮጵያ ውስጥ ማለት ነው። ያን አትሊስት ወደ አንድ ብናመጣበትን እድል ለመፍጠር መድረኮች ያስፈልጉናል። አንደኛ ያለነው 21ኛው ክፍለ ዘመን ላይ ነው። አሁን ላይ ለ3000 እና ለ4000 ዓመታት በመሳሪያ ስንገዳደል ቆይተናል። በእኛ ዘመን በእኛ ትውልድ ደግሞ መገዳደል ሊበቃ ይገባል ማለት ነው። በጠመንጃ የትም ዓለም ላይ መፍትሄ መጣ ያውቃል። በጠመንጃ ሊደርሺፑን ኦቨርቴክ ያደረጉ አካላት ዲሞክራት ሆነው ማያውቁ። ታሪካችን የኛ ሀገር ታሪክ የሚያሳየው ይሄ ነው። የተለያዩ ሀገራት ታሪክ የሚያሳየው ይሄ ነው። ቁጭ ብለን ልክ እንደዚህ ጋር እንደምንወያየው ስንነጋገር ስንመካከር ሐሳብን ስናንሸራሽር ጥያቄዎችን ለይተን በጥናት አስደግፈን ተንትነን ገምግመን በጋራ ሊያደርጉ የሚችሉትን በጋራ የጋራ አድርገን ራሳችንን ነጥለን ህዝባችንን የሚወክሉትን ደግሞ እንደ ህዝባችን ያን ደግሞ መከባበር ላይና መግባባት ላይ በተመሰረተ መንገድ ማስኬድ መቻል አለብን። እኔ አገው ለፍትህና ዲሞክራሲ ፓርቲ ወክዬ ስመጣ የአገው ህዝብ ችግሮች እንዲፈቱ ስሰራ ህዝቤን የመፍትሄ አካል እንዲሆን መስበክ መቻል አለብን። ማንቃት፣ ማስተማር፣ ግንዛቤ መፍጠር፣ ማደራጀት አለብኝ። ይሄን ሳደርግ ለመፍትሄው አካል እንዲሆን ነው ማድረግ አለብኝ። ምክክር የመሰልጠን ምልክት ነው። በምክክር የማይፈታ ችግር የለም እና መደመጥ፣ ሀሳብን በግልጽ ማቅረብ የመፍትሄውም አካል የመሆን አዝማሚያዎችን የሚያሳይ ትልቅ ፕላትፎርም ነው እኔ እስከማስበው ድረስ። በዚህ ምክክር ላይ የማይነሳ ነጥብ የለም። በተለይ ለሀገራችን መንግስት ግንባታ ስርዓት ውስጥ ጠቃሚ የሆኑ ሀሳቦች የተነሱባቸው ናቸው። የተሰባሰቡት የማህበረሰብ ክፍሎች የማያውቋቸው ነገሮች አልነበሩም። ሁሉም በማስረጃ እየተደገፉ የሰውን ስሜት ኮርኳሪና እችን ሀገር እንዴት ማስቀጠል እችላለሁ ብለን እንድናስብ ያደረጉ ብዙ ነጥቦችን ለማየት ሞክረናልና በዚህ ምክክር ላይ ከምንም በላይ አለመሳተፍ አደጋ ነው። እንደ መሳተፍ ጥሩ ነገር የለም። በዚህ ላይ መሳተፍ ደግሞ ከብዙ ነገር ያድናል። እቺ ሀገር እየደረሰባት ያለው ብዙ ኪሳራዎች
ከራሳችን በላይ ሆኖ አይደለም ሌላ ሊዳኘን የሚችል አካልን መምጣት የለበትም። ስለዚህ የችግሩን መንስኤዎች እኛው ነን፣ ችግሩንም መፍትሄዎች እኛው ነን። በችግሩ ውስጥ ያለንም ኢንቮልቭመንት የሚታየው በእኛው ላይ ስለሆነ ምክክሩ እጅግ ጠቃሚ ከመሆኑ በላይ አዳዲስ ሀሳቦችን ለማየትና የከፋውን ምክንያቱን ሆዴ ባሰውም ለምን እንደሆነ የተነሳበት ስለሆነ እጅግ በጣም ጠቃሚና ኢትዮጵያን ወደ አንድ ደረጃ ሊወስድ የሚችል ነው እና በዚህ ልክ ችግሮችን ወደፊት ለመውሰድ የሚያስችል ዝግጅት ግን ይጠይቃል። የመንግስትም ዝግጅት ይጠይቃል። ምክንያቱም ብዙ ኢሹዎች ናቸው ያሉት እንደገና እንደ መስራት ማለት ይቻላል። ማንም ሰው በፈለገው ልክ የሚፈልገውን ያህል ይናገር እንደነበረ አይቻለሁ እና የፎከስ ግሩፕ ዲስከሽን የቡድን ውይይቱ አደረጃጀት በተለያዩ መስኮች ያሉ ሲሆን ፖለቲከኛውም በፖለቲካው የማህበረሰብ ተወካይም በማህበረሰብ ተወካይ ተጽዕኖ ፈጣሪም በተጽዕኖ ፈጣሪ በሚል አይ ቲንክ ሆሞጂኒቲውንም የጠበቀ አይነት ነገር ለመረዳት ችያለሁ። ስለዚህ አካሄዱ በመሰረታዊነት ሳየው እኔም ራሴ እዛ ውስጥ ተሳታፊም ስለነበርኩኝ አፋኝነት ባህሪ እንደሌለው ግን የማይነሳ ነገር እንደሌላ አይቻለሁ። የምናነሳውም እቺን ሀገር እንዴት እናድን፣ በአማራ ጉዳይ ላይ የሚነሱ ብዙ ችግሮች እንዴት ይፈቱ ብለን የምናስባቸውን በግልጽ ቋንቋ ያነሳንበትና በተለይ ተወካዮች ደግሞ ከተለያየ አካባቢ ስለመጡና ኖረውበት የሚያውቁትን ችግር ነው ሲናገሩት የነበረው። ስለዚህ የተቆጠበ ነገር አለ ብዬ አላስብም። ይሄ ኮሚሽን አሁን ባለው ፊርም ስታንድ መቀጠል እንዳለበት አስባለሁ። በተለይ አንዳንድ ጠቃሚ የሆኑ ጥሪዎችን ሁሉ ያደረገበትን ሁኔታ ስለማይ ነው። ወደዛ ከመሄድ በፊት በትጥቅ ትግል ላይ አለን የሚሉ ድርጅቶችን ሁሉ ጠርቶ የማናገሪያውን መንገድ አሟጦ መጠቀም እንዳለበት አስባለሁ። ዞሮ ዞሮ የሁሉም አጀንዳ ወደ ላይ ስለሚሄድ ልክ ህገ መንግስቱ ላይ እኛ አልተወከልንም ብለን እንደምንለው የአማራ ህገ መንግስቱ ላይ አልተወከለም ተብሎ እንደሚነሳው አይነት ነገር እንዳይሆን አሟጦ መጠቀምና ነገ እንኳን በዚህ ረገድ እንዲህ አይነት ነገሮች ተላልፈዋል ብሎ ለማለት የሚያስችልና በተግባር የተሞከረ ነገሮች ቢኖሩና ወደ ናሽናል ዲያሎጉ ሄዶ በናሽናል ዲያሎጉ ላይ ያለው እንደዚህ በጣም ነፃ በሆነ መንገድ ያለማንም ጣልቃ ገብነት መሄድ የሚችልበት ነገር ኮሚሽኑን እንደሚጠብቀው አስባለሁ። አኩርፎ በመቅረት መፍትሄ ነው ብዬ አላስብም። ከዚህም የሚብስ አጀንዳ አለ ብዬም አልገምትም። መድረኩም ሲመቻች ደግሞ ወጥቶ ሀሳብን መግለጽም እንደ አንድ ጥሩ ፕላትፎርም መጠቀምም ያስፈልጋል። ይህንን አለመጠቀም በራሱ ችግር ነው ብዬ ነው የማስበው። የፈለኩትን ሀሳብ እናገራለሁ መጥቼ ማለት ነው። የሚጠቅም ከሆነ ይወሰዳል፣ የማይጠቅም ከሆነ ግን ለኔ ሪሊፍ ነው። እንደዚህ አይነት መድረኮች ትልቁ ነገር ራስን ከሆነ ስትረስ ማውጣትም አይነት ስለሆነ በዚህ ረገድ ጥሪ ተደርጎለት የሚቀር ሰው ለኔ ትንሽ ያስቸግረኛል፣ ምክንያታዊነቱን ለመቀበል ማለት ነው። ስለዚህ እዚሁ መጥቶ ያለውን ሀሳብ አቅርቦ ተወያይቶ ችግሮችን መፍታቱ የበለጠ ይሻላል እንጂ ገና ለገና እንደዚህ አይነት ነገሮች አሉ ብሎ በማሰብ የመቅረቱ ነገር አይጠቅመንም። በየአለንበት ቦታ እንደ አንድ እድሜ ባለጸጋ፣ እንደ አንድ ምሁር፣ እንደ ማንኛውም ወጣት እንዲሁም እንደ ማንኛውም ወንድ ሴትም ይሁን ሁላችንም በዚህ ጉዳይ ላይ በጋራ ብንሰራና ውጤቱን አይተን ባይሆን ከዛ በኋላ ብናኮርፍ የተሻለ ይመስለኛል እና በሁሉም ሴክተር ላይ ያሉ በዚህ ጉዳይ ላይ እጅ አለን ብለው የሚያስቡ በማንኛውም መስክ የሄደን ህዝብ ማነቃነቅ እና በዚህ ተሳትፎ ላይ ያለው የተሳትፎ ሌቭል በጣም አክቲቭ ሆኖ እንዲሄድ ለማድረግ በሚቻሉ ማንኛውም የማህበረሰብ አደረጃጀቶች ውስጥ የዚህ አጀንዳ አንዱ የመወያያ አጀንዳ እየሆነ እንዲሄድ ማድረግ ጠቅም አለው ብዬ አስባለሁ።
የምክክር ኮሚሽን የመጣው ዝም ብሎ አይደለም፣ የትግል የለውጥ ውጤት ነው። የምክክር ኮሚሽኑም በየጊዜው የሚከሰት አይደለም። ልክ እንደ ምርጫ ወይም እንደ ሌላ ሁነት በጊዜ ገደብ ተቀምጦለት የሚመጣ አይደለም። በሆነ አጋጣሚ በሆነ ትግል የመጣ ነው። ስለዚህ ይህንን መጠቀም ደግሞ የኛ ፈንታ ነው የሚሆነው። ዛሬም የፖለቲካ ፓርቲዎች የአጀንዳ ማሰባሰብ ሂደት ተካሂዷል። በዚህ የአጀንዳ ማሰባሰብ ሂደት ለዘመናት ሲነሱ የነበሩ የአማራ ሕዝብ ጥያቄዎች መሰረታዊ የሚባሉ ጥያቄዎች ተነስተዋል። መዋቅራዊ መሰረታዊ የሚባሉ ጥያቄዎች ምንም የቀረ የለም። የተለያየ የፖለቲካ ፓርቲዎች አንስተዋቸዋል። መነሳትም ስላለባቸው ግድም ስለሚል መነሳት ብቻ ሳይሆን እንዲፈቱም ስለሚፈለግ በተገቢው መንገድ አድሬስ ሆነው ቀርበዋል ጥያቄዎች። የምክክር ኮሚሽኑ እስካሁን ባለው ሁኔታ ምንም አይነት ጉድለት የለበትም። ሁሉንም ያሳተፈ ነፃ በሆነ ገለልተኛ በሆነ ጉዳይ ነው። ያለመታደል ሆኖ የሰለጠነ የፖለቲካ ባህል የለንም። ያንን የቅራኔያችንን ያለንን ግጭቶቻችንን ያለንን ቅራኔ በግጭት ነበር ስንፈታ የቆየ ነው። ወደ ጦርነት ወይም መሳሪያ ነበር የምንማዘዘው። አሁን ግን ምንም ይሁን ምን ያሉትን ሀሳቦች ያሉትን አጀንዳዎች በጠረጴዛ ለማምጣት እየተደረገ ያለው ጥረት ከፍተኛ ነው። አይ ቲንክ ውጤት ያመጣል የሚል እምነት አለን። እምነታችን ከፍተኛ ነው። ለዛም ነው በነቃና በበቃ ሁኔታ እየተሳተፍን ያለ ነው። ዛሬ የፖለቲካ ፓርቲዎች በርካታ የፖለቲካ ፓርቲዎች ተሳትፈዋል። ያልተነሱ አጀንዳዎች የሉም ማለት ይቻላል። እውነት ለመናገር ይሄ የዋሉ ያደሩ የሚባሉ የአማራ ሕዝብ ጥያቄዎች ሙሉ በሙሉ ተነስተዋል። በቃ ምንም የቀረ የሚባል ነገር የለም። ከዛም ባለፈ ደግሞ እያንዳንዱ የፖለቲካ ፓርቲ ይሄ ቢሆን እንዲያ ቢሆን የሚለውን ትልልቅ አጀንዳዎችን ማስመዝግቧል። አሁን ትልቁ ቁም ነገር የሚሆነው እነኚህን አጀንዳዎች እንዴት እንፈታቸዋለን፣ በዚህ በምክክር ኮሚሽኑ እንዴት አድሬስ አድርገን እንፈታቸዋለን፣ ስንፈታስ ሀገርን እንደ ሀገር የምናስቀጥልበት የሀገርን አንድነት የሀገርን ሉዓላዊነት በሚያስጠብቅ መልኩ እንዴት ተቻችለን የህዝብን አንድነት በማይሸረሽር ሁኔታ እንፈታቸዋለን የሚለው ነው ትልቁ ጉዳይ። ይህንንም እናደርገዋለን የሚል እምነት አለኝ። ከዚህ ከሀገራዊ ምክክር ኮሚሽኑ የተቀመጡ ግቦች አሉ። ከዛ በፊት ግን ሂደቱ በራሱ የሚያስመዘግበው ድል አለ። ለምን ቢባል ለምሳሌ ያክል ጫፍና ጫፍ የሚሳሳቡ ፓርቲዎች ወይም ፍጹም ሊቀራረቡ የማይችሉ የተቃርኖ ሀሳቦች ወደ አንድ ጠረጴዛ እየመጡ ናቸው ያሉት። መፈታታቸው ሌላ ጉዳይ ሆኖ ነገር ግን ቁጭ ተብሎ እንድንነጋገር የማስቻል የሰለጠነ የፖለቲካ ባህልን የማምጣት እድሉ ከፍተኛ ነው። ይሄን እንደ ድል መውሰድ መቻል አለብን። ለምን ቢባል ካሁን በፊት እኮ የሚታወቅ ነገር ነው። የሆነ የፖለቲካ አካል የሆነ መንግስትን ወይም የመንግስትን አካል የማይደግፍ መስሎ ከታየና ኔጌቲቭ የሆነ ነገር ካንጸባረቀ የሚፈጠረው ነገር ሌላ ነው አይደል? ስለዚህ አሁን ግን የትኛውንም ሀሳብ አጀንዳ አቅርቡ ነው። አጀንዳ አልተገደበም። ይሄ ጥሩ ነው፣ ይሄ ትክክል ነው አልተባለም። ስለዚህ ያ ማለት ወደ ትክክልና ወደ ጥሩ ልንመጣ የምንችለው በምክክር ነው፣ በድርድር ነው። ስለ ሀገር አንድነት፣ ስለ ሀገር ሉዓላዊነት፣ ስለ ሀገራችን የመጪ ሁኔታ የምንወስነው እኛው ነን ነው። ስለዚህ ይሄ ትልቅ እድል ነው፣ ይሄ ትልቅ ተስፋ ነው። ይህንን ደግሞ እንደ መልካም መቁጠር ከኛ ይጠበቃል። እንደሚታወቀው ይሄ የሀገራዊ ምክክር ኮሚሽኖች በትግል ነው የመጣ ብለናል፣ በለውጥ ነው የመጣ ብለናል። ስለዚህ ምክንያት እየደረደርን ሰበብ እያበዛን እንዲህ ነው እንዲያ ነው እያልን ካልተጠቀምንበት ችግሩ የኛ ነው የሚሆነው። ለህዝብ እናስባለን ካለ የህዝብን ሰላም እንፈልጋለን ካለ በሰላም ሰላምን ማምጣት ይቻላል ነው። እንግዲህ ይህ የሀገራዊ ምክክር ኮሚሽን ብቻውን በራሱ የሚያስመዘግበው ድል የለም። የተለያዩ ባለድርሻ አካላት የሚጠበቅባቸው ከፍተኛ የሆነ ሚና አለ። ከነዚህ ባለድርሻ አካላት መካከል መንግስት አንዱ ነው። መንግስት እንደ መንግስታዊ ተግባሩን መወጣት መቻል አለበት። ከዛ ባለፈ የባለድርሻ አካላት የሚባሉት አንድ የፖለቲካ ፓርቲዎች ናቸው። የፖለቲካ ፓርቲዎች በነቃና በቃ ሁኔታ በሰለጠነ ሁኔታ አጀንዳዎቻችን እያቀረብን ነው። ስለዚህ በጀመርነው መንገድ መቀጠል አለብን። እኔ ምክክር ኮሚሽኑንም በድፍረት ለመናገር ያክል የሚመሩት ሰዎችም በግለሰብም ታሪካቸው የጎላ ግዙፍ እና ታማኝነት ያላቸው ናቸው። ስለዚህ አሁን በሂደት የሚያየነው ይሄን ነው። እኔ እስከዛሬ ድረስ መመስከር እችላለሁ፣ ለታሪክም ስለሚቀመጥ ማለት ነው። እስካሁን ያየሁት ነፃ ፍትሃዊ ነው፣ ምንም ነገር የለም። እኔ የትኛውም ጥያቄ አታንሳ ሲባል አላየሁም፣ አልሰማሁም። ስለዚህ ሁሉም እያነሳ ስለሆነ ይሄ ስለሆነ የድርሻችን መውጣት ያስፈልጋል የሚል የጸና እምነት አለኝ። ከመጀመሪያው ጀምሮ እስከ ሁለተኛው ምዕራፍ ድረስ የአጀንዳ ልየታ ስራው እየተከናወነ ነው። ከዚህ በተጨማሪ ደግሞ በሀገራዊ ምክክር ጉባኤው ላይ
ተወካዮቻቸውን በምርጫ የሚያሳውቁ የተለያዩ ቡድኖች ደግሞ የምርጫ ሂደታቸውንም ለማከናወን ጥረት ያደረጉበት ነው። እንግዲህ ከተነሱ በምክክር ጉዳዮቹ ላይ ምን አይነት ጉዳዮች ተነሱ? ያው እንግዲህ ኮሚሽኑ ባለው የአሰራር ስርዓት መሰረት አጀንዳዎቹን በግብዓት ወስዶ የሚጠቀምባቸው መሆናቸውና አሁን ባለንበት ሂደት በግልጽ የማያሳውቃቸው መሆኑ እንደተጠበቀው ነው ልክ ሌሎች ክልሎች ላይ እንደተደረገው ሁሉ። ነገር ግን በዚህም ሂደት ላይ በጣም በርካታ ሀገራዊ የሆኑ ክልላዊ የሆኑ አሁን ላለንበት ወቅታዊ ሁኔታ ያደረሱንን ምክንያቶች ሲንከባለሉ የመጡ ጉዳዮችም በጣም በርካታ ጉዳዮች ተነስተዋል እና በጣም ከህገ መንግስቱ ጀምሮ በጣም በርካታ ዋና ዋና ምክክር ሊደረግባቸው ይገባል ያሏቸውን ሀሳቦችን በዝርዝርና በጥልቀት ያነሱበት መድረክ ነው እየተካሄደ የሚገኘው። እንግዲህ በዚህ በምክክር ሂደቱ ላይ እየተሳተፉ ያሉ አካላት የሀገርን ችግር ለመፍታት የክልሉንም ችግር ለመፍታት በሚያስችል ንቃትና ትኩረት ነው ሲሳተፉ የነበሩትና ሂደቱ በጣም አሳታፊ ነበረ። በጣም ግልጽና ያለምንም ጫናና ተጽዕኖ ሲካሄድ የነበረ ነው። ስለዚህ በአምስቱም ምድቦች ቅድም በጠቀስኩል ማለት ነው ያነበሩ የመድረኩ ተሳታፊዎች ወይም ደግሞ ተመካካሪዎች አሉ የሚሏቸውን ችግሮችን በነቂስ በሚባል ደረጃ እና በጥልቀትም ጭምር ያነሱበት ሁኔታ ነበረ። ከዚህ በተጨማሪ ደግሞ ችግሮችን ከመጠቆም ባሻገር ደግሞ መፍትሄ ናቸው ሊደረጉ ይገባል የተለያዩ መንግስትን ጨምሮ ህብረተሰቡም የሌሎች ባለድርሻ አካላትም ይሄንን ቢያደርጉ ከዚህ ችግር ልንወጣ እንችላለን የሚሉ ምክረ ሀሳቦችን ጭምር ያቀረቡበት ነው። በአጠቃላይ በጣም አሳታፊ የነበረና ሁሉም የተሳታፊዎች የመሰሏቸውን ሀሳቦችን በጣም በትኩረት ያቀረቡበት ነበርና በጣም ውጤታማ ነበረ በጥቅሉ ሲታይ።